አለኝ ኧረ በስመ አብ አንቺ ወደ ቤትሽ ግቢ እኔ ወደ ቤቴ ልሂድ አላደርገውም እንዴ ኪያ እኮ ቡና አፍልታ ነው የምትጠብቀኝ ምን ማለትሽ ነው ኧረ እባክሽ አንቺ ቡና ኧረ በላሽ የፈላ ቡና ተረግጦ አይኬድም ነውር አይደለም እንዴ የሚገርምሽ ደግሞ ዳንቴሬሽንም እኮ ትላንትና ነው ጋር ጥለሽ ነሽ እባክሽ አይደለም በይ ግቢ እንደዚህማ የለም ለሊስ ግቢ ጎሽ ተመስገን ኪያ የት ሄደች እቺ ልጅ ኪያ ይኸውልሽ የዛሬ ልጅ ቡናውን ዘርግታው ሄለች አይገርምሽ ታያት እባክሽ ስራ ቢቀመጥበት እንጂ ነስስ ምን ይደረግ ደሞ ደግነቱ እኮ አፍልታው ነው ሄደችው በዳንቴሌና ቀብኝ እያልኩሽ በስማሙ ቁጭ ማለት አልወድ አይ አንቺ ደሞ እንደው ትንሽ ረፊካ ጭቅጭቅ አይደል የመጣሽው ኧረ እንደው እኔስ ጉደኛ ነሽ አንቺ ነገር ደሞ ሄዳ ስማ ናላይ ሁሉ ዞረ ታውቂያለሽ ስማ አንቺዬ እንደው እንደዚህ ያለ ዘላለም ጭቅጭቅ ጥሩ ነው እንደው ጭቅጭቅ ጥሩ አይደለም ትዳር ብትዩ በመቻቻል ነው አገር ብትዩ በመቻቻል ነው ጎረቤት ብትዩ በመቻቻል ነው ፍቅር እኮ ነው ሰውን የሚያኖረው እንደው ዛሬን ጭቅጭቅ ወጣቶች አይደሉም እንዴ ልጆቻቸውን አያሳድጉም ባይሆን እንደው ልጆቹ እንኳን ቦታ ቢይዙ ጥሩ ነገር ነበር የዛሬ ልጅ እንደው ትግስት የለው ትዳር እኮ ሲባል ዝም ብሎ የሚነከሩበት ነገር ነው የሚመስላቸው ሲገቡ ሆይ ነው ከዛ በኋላ ያልሽ ማጣፊያው ማጠር ነው የማይገባቸው ነገር ግን ምን እንደሆነ ታውቂያለሽ ትርንጎዬ እንዴ ቤተሰብ ሲፈርስ ትዳር ሲፈርስ እኮ ልጆች ምን ያህል እንደሚጎዱ አልገባቸው በኋላ ነው የሚቆጫቸው እኔ የሚያሳዝነኝ እንደው በሚፈርስ ቤተሰብ መሃል የሚወለድ ልጅ በጣም ነው የሚያሳዝነኝ እውነትሽ ነው እኔ ጡረታ ከመውጣቴ በፊት ብዙ አመት ባስተማሪነት ነው የሰራሁት ብዙ ጊዜ በትምህርታቸው የሚደክሙ ተማሪዎች የቤተሰብ ጭቅጭቅ ያለባቸው ነው ስናጠና እውነት ይሄ ጥሩ ነገር አይደለም እውነት ነው በዛ ላይ ደግሞ በማህበረሰቡ የሚሰጣቸው ሲል እንዲነበሩ እንደዚህ ሆኑ የሚገርምሽ እኮ ተለያይተውም እኮ አይሆንላቸው መጥፎ ነገር ነው መቻቻል እንዴት ጥሩ ነገር ነው እኔ ባለፈው እዚህ ልሻል ድሮ ኩንየን ከመዳሬ በፊት እዚህ ልሻል አባሮ ያውም እኮ እኔ ጥፋት አልነበረም አባሮ ሊመታኝ ሲል ረጭ አንቺ ቤት ገብቼ ሄዳንኩት እችን ፍንክትሽን ሳይሆን አስተውሰዋለሁ አሁን እኮ ይገርምሻል እሱ ራሱ ሲያስታውሰው ምን ሆኜ ነው እንደ የዛሬ ልጅ አንዱ ጋል ሲል አንዱ ማብረድ አይችል ሁለቱም ተክ ብሎ እሳት በሳት ወይ ሰውየው አደጋ እንደው በጣም ነው የሚያሳዝነው ኧረ ቡናዬን ስጭኝና ልሂድ አባጣይ እንደው በእናትሽ በወሬያችን ማለጣናችንን ተረሳ አይኪያዬ ረቅ አድርጎ አትገርምሽም በስማ እግዚአብሔር ይመስገን ለማንኛውም ልፋታችንን ቆጠረልን ታረቁልን በጣም ተመስገን ምልስ ናት ከስር እንመልሳቸዋለን እሷ ምልስ ተካተላቸዋለን እውነት ወይ በስማ እንት ደግሞ ትችይበታለሽ እናት አንግኒማ ምን ላድርግ ብታይ ልጆቹ እኮ እያሳዘኑኝ ነው በስማ ስኳር ትፈልጊያለሽ እንደ ትንሽ ታረጊበት እኔ እንኳን ያው ያረጀው ኧረ ተይ በዚህ እድሜ ተይ እንዴ ልቤ ገና ከተንኩ ስንት ጊዜ ሶስት እኔ ልቤ ወጣት ነው እባክሽ አይ በጣም እኮ የሚገርም ነገር ነው እስማ ቆንጆ ቡና ያፈላችሁ ምን ይሰራል በትነው ሄደች እንጂ ኪያ አቺ ኪያ አይ አባ መጣ ወይ ይቅርታ ሰላም ነሽ ኪያ የለችም ኪያ ያንተ ኪያ ቡናውን እንደዚህ አድርጋ በስ የለችም ይሄው እኔ እንኳን ደህና መጣህ እንኳን ጎሽ እሺ ለትርንጎ ስጥልኝ እሺ እቲ ጎሽ እንኳን መጣ ለኔ ስትል ነው የመጣ ስማ አንቺ ይሄ ማመንሰፍ ነው ዋመርጽ ነው ኧረ ክብሪት ዋመርጽ ነው ክብሪት ነበር ክብሪት የት ሄደ ኧረ ክብሪት ነበር አመላሹ እንዳይውጠው ማንካው ስጪ ኧረ ቤተሰብ ጣጣ ነው እንዴ ቤተሰብ ጣጣ እኮ ነው የትም ሰጥዘሩ ነው ተሰብሰብ አላለከው አይደለም እንዴ ይገባል አላለከው ኧረ በስማ ብዙቻልሽ አይደለም እንዴ ይገባል ኧረ ትርንጎዬ ፈርቼ እኮ ነው ይገባል እንዴት ላድርገው ታረጋው እንዴት ላድርገው እንዴት ላድርገው ኧረ ግዢ ልጅ ያላቅልሽ
ምላሱን ቆረጠ እኮ ምላሱን ቆረጠ። ኧረ ተይ ተይ ጥርስም ጥሩ አይደለም። ተይ ምን ይሻላል? በቃ እንደው መከራ ነው የእናቲቱ መከራ ነው። የትም ስትዞር እኮ ያመጣችሁ ይሄን ላድርግ ወይ ልጄ። ኧረ ቁጭ በይ ትርንጎይ። ኧረ ምኑን ፈራው። እናቲቱን ጥሪ እንጂ። እሺ ወይ ሐኪም ቤት ይዘን እሱ ይሻላል። እግዚኦ መሐረነ እሱ ይሻላል። የትኛው ነች ምን እናውቃለን? ወይኔ ልጄ እንግዲህ ጤና ይስጥልን ቤተሰቦቻችን፣ እንዴት ናችሁ? የዛሬውን የቤተሰብ ጊዜያችንን አጠር ያለች ድራማ በመስራት ነው የጀመርነው። ምናልባት አንዳንዶቻችሁ ስለሚጥል ህመም ወይም ስለ ኤፒሌፕሲ መረጃው ካላችሁ የዛሬው የቤተሰብ ቆይታችን በዚህ ዙሪያ ይሆናል ብላችሁ ትገምታላችሁ ብለን እናስባለን። ከሆነም ትክክል ነው። ኬር ኤፒሌፕሲ ኢትዮጵያ በሀገራችን ውስጥ የኤፒሌፕሲን ህመም በመታደግና በዛ ውስጥ ያሉ ቤተሰቦችን አቅፎ በመያዝ የሚታወቅ ተቋም ነው። የዚህ የኬር ኤፒሌፕሲ ቤተሰቦች ዛሬ ከቤተሰብ ጊዜያችን ጋር አብረው ቆይታ ያደርጋሉ። በጣም የምናነሳቸው የምንወያይባቸው ጉዳዮች ይኖራሉ። በያላችሁበት ሆናችሁ ከእኛ ጋር ከሆናችሁ አትራፊዎች ናችሁ። አብራችሁን ቆዩ። እንደምን ናችሁ? እንዴት ናችሁ? እንኳን ደህና መጣችሁ። እንግዲህ የዛሬ ቤተሰብ ጊዜያችን እንዳልኩት ኬር ኤፒሌፕሲ ኢትዮጵያ ከኤፒሌፕሲ ጋር ተያይዞ 10 ዓመት አይደለ ዘንድሮ 10ኛ ዓመታችን እያከበራችሁ ነው። የካቲት ወርን በተለያየ ሁኔታና እኛም ደግሞ እስቲ ሳያመልጠን ይሄ ጊዜ ለቤተሰቦቻችን ስለ ኤፒሌፕሲ ስለሚጥል ህመም መረጃ የምንሰጥበት ደግሞ እንደ ቤተሰብ ሰብሰብ ብለን የምንወያይበት ጊዜ እናሳልፍ ብለን የመጣ ነውና ቀደም ሲል አጠር ያለች ጭውውት እያየን ነበረ። እንደው ያ ልጅ የወደቀው ልጅ እንዴት ሆነ ብሎ ሰው ያስባል ብዬ አስባለሁ። ምንም አልሆነም። ይኸውና እዚሁ አጠገባችን ያለው ከሱ መነሻ አድርገን እንጀምራለን። እንግዲህ ከሕክምናው ዘርፍ ያላችሁ ዶክተሮች፣ የኬር ኤፒሌፕሲ ተወካይ ክብሮም እንደዚህ ወጣት የኤፒሌፕሲ ተጠቂ ነበር፣ አሁን በጣም በጥሩ ሁኔታ ላይ የሚገኝ እንደዚህም ደግሞ የኤፒሌፕሲ ኬዝ በቤታቸው ያለ ደግሞ ቤተሰብ ብቻ ሁላችንም ሰብሰብ ብለን ተገኝተናል። በድጋሚ ስለመጣችሁ አመሰግናለሁ። ቅድም ክብሮም እዚህ ጋር ወድቆ ነበር እዚህ መድረክ ላይ ቡናም ተደፋ። እናቶች የመሰላቸውን ነገር ሲያደርጉ ሀሳብም ሲያንሸራሽሩ ነበርና እንደው ምንድነው መደረግ ያለበት? አንድ ሰው መንገድ ላይ ሊሆን ይችላል፣ ልክ እንደ ቀድሞ ቤት ውስጥ በተለያየ አጋጣሚ ሊሆን ይችላል። እንደነዚህ አይነት አደጋዎች ሲከሰቱ መደረግ ያለበት ነገር ምንድነው ህይወትን ለማዳን ከሚለው አብዛኛው ጊዜ እኛ ጋር ያለው ህብረተሰብ ልክ የቅድሙ የነበረው ጋር አይነት ነው የሚያደርገው ማለት ነው። መደንገጥ ይኖራል፣ መንፈስ ነው ብሎ ማሰብ ነገር ሊሆን ይችላል፣ መንቀጥቀጡን ለማቆም ይሞከራል። የተለያዩ ነገሮች ትክክል የሆነው ምንድነው ካልን መጀመሪያ ሁሌ ራስን ማረጋጋት። ራሳችን ካልተረጋጋን ሌራስ ልንረዳ ስለማንችል ማለት ነው በራስ ማረጋጋት እንጀምራለን። እዛ አካባቢ ሊጎዳው የሚችሉትን ነገሮች ለምሳሌ አሁን ቅድም ካየን ቡናው ተደፍቷል፣ አጠገቡ እሳት አለ፣ ሲኑ ተሰብሮ ሊጎዳው ይችላል፣ የወደቀበት የሶፋው ጭንቅላቱ ሊለው ይችላል። ስለዚህ ራሳችን አረጋግተን ሊጎዱት የሚችሉትን ነገሮች ዞር ማድረግ ነው መጀመሪያ ያለብን ማለት ነው። ከሱ በመቀጠል እንግዲህ ቅድም አንድ ትክክል የተደረገ ነገር አለ። ምንድነው? ጭንቅላቱ ስር እንደዚህ እንደ ትራስ ነገር አድርገውታል። ትክክል። ስለዚህ እዚች ጋር ያለችው ህብረሰረሰር ከተጎዳች በጣም ትልቅ ችግር ነው የሚመጣው። ስለዚህ እዛ አካባቢ ያለንን እንደዚህ ለስለስ ያለ ነገር ማድረግ፣ ከዛ በኋላ መጠበቅ። ሌላ ምንም የምናደርገው ነገር ትራስ ደግሞ የማይገኝበት አጋጣሚ መንገድ ላይም ከሆነ እንደው ኮትንም ወለቅ አድርጎ ማለት በቃ ቦርሳ ከያዝን ቦርሳችንን ጃኬታችንን እንዳይጎዳው እዛ አካባቢ ነገር ማድረግ ነው ዋናው ማለት ነው። እሱን ካረግን በኋላ ምንም አናረግም እንዳልኩሽ መጠበቅ ነው የሚሆነው። ተንቀጥቅጦ እስኪ አንይዝም እንጨርሳለን። አብዛኛው ጊዜ ስንት ደቂቃ ይመስልሻል? አሁን አብዛኛው ጊዜ እንደዚህ ሰው ሲንቀጠቀጥ እኛ ስለምንደነግጥ 5 ደቂቃ 10 ደቂቃ የሆነ ይመስላል እንጂ 2 ደቂቃ ናት፣ 2 ደቂቃ 3 ደቂቃ ቢበዛ በአብዛኛው እንደዛ ነው። ችግር የለውም። ስለዚህ እስኪ ጨርስ መጠበቅ። ከጨረሰ በኋላ ወደ ጎን ማዞር። ወደ ጎን የምናዞረው ለምንድን ነው? አንዳንድ ጊዜ ሰው ሲንቀጠቀጥ አረፋ ሊደፍቅ ይችላል፣ የተለያየ ነገር ሊሆን ይችላልና እሷ ነገር መተንፈሻ ቱቦ ውስጥ ገብታ ትን እንዳይለው ያ ሰው ወደ ጎን ወደ ውጪ እንዲወጣ ማለት ነው። መተንፈሻ አካሉ ለመተንፈስ እንዲመቸው አድርገን ማለት ነው። ከዛ በኋላ እስኪ ነቃ መጠበቅ። ከነቃ በኋላ እንቀጥለው መነጋገር እንችላለን ማለት ነው። ዶክተር ቤዛዊት እንደው በብዛት ደግሞ እንደዚሁ በማህበረሰባችን የምናስተውለውና ዛሬም ያ ቤተሰብ ፈልጎ ያጣው ነገር ክብሪት ነው። በጣም
ክብሪት ተጭሮ ወደ አፍንጫ ጭሱ ይደረጋል። የተለመደ ነገር ነውና እንደው የሚያድን ነገር ነው ወይስ የሚያብሰው ነው? ይሄን ጉዳይ የክርቢቱ ጉዳይ ብዙ ጊዜ የሚጥል ህመም ያው ቅድምም ሲነሳ ነበር፣ እርግማን ነው፣ የሰይጣን ቁጣ ነው፣ ብዙ የሚባል ነገር አለ። በባህላችን ደግሞ እንደዚህ አይነት ነገር ምንድነው የሚደረገው? ይታጠናሉ። አስተውለሽ ምታቂ ከሆነ ብዙ ጊዜ እንደዚህ አይነት ሰው ያለበት ጭስ ከየትም ተለቃቅሞ ይታጠናሉ። በመንገድ ላይ ልታገኝ የምትችው አክሰስ ያለሽ ነገር ምንድነው? ክርቢት ነች። ከዛ ይመጣ ነው ክርቢት ከዛ ነው የመጣው። በሚገርም መልኩ ሰው 2 ደቂቃ 3 ደቂቃ ክርቢቱን ገዝቶ እስከሚመጣ ክርቢቱ ሙሉ አንዱ ክርቢት አያስነሳው ማንነት ታካሚ ክርቢቱ ሙሉ አልቆ ነው ታካሚ ብዙ ጊዜ የሚነቃው ማለት ነው። ስለዚህ ክርቢት አስነሳው የሚባል ነገር ይፈጠራል። ሰው እንዲረዳል የምንፈልገው ክርቢት ውስጥ ኬሚካሎች አሉ ለአፍንጫችን ለሳምባ ቱቦአችን ጥሩ ያልሆኑ ማለት ነው። ስለዚህ ክርቢቱ ማስጨሱ ምንም እንደማያስነሳቸው ነው ሁሌ የምንናገረው የምናስተምረው ያለ ነው በዋነኝነት። ስለዚህ እንግዲህ የሚደረጉ ቅድመ ድጋፎች ከተደረጉ በኋላ የባሰ ሲሆን ነው ወደ አምቡላንስ ወይ ወደ ሌላ ሕክምና ቦታ የሚሄደው። ደግሞ እሷን እስቲ ብዙ ጊዜ ወደ ሕክምና ቦታ እንዲሄዱ የምናረጋው ዶክተርም ስታነሳው ነበር 2-3 ደቂቃ ነው የሚቆየው ብለናል አይደል? አንድ ማንቀጥቀጥ ያ ማንቀጥቀጥ ከ5 ደቂቃ በላይ ከቆየ ሁሌም አንድ ሰው ማንቀጥቀጥ ልክ እንደጀመረው ሰዓት መያዝ አለብን። ማንቀጥቀጡ ከ5 ደቂቃ በላይ ከቆየ እንደገናም ደግሞ የሰውነት አካላቶቹ ብዙ ጊዜ ብርድ ሲበርድ እንዴ ነው ሰውነታችን ሰማያዊ ሆኖ ብሻያቅ እንደዚህ አይነት ቀለም ካመጣ ሰውነታቸውና ደጋግሞ ከአንድም 2 ጊዜ ከመጣ ወዲያውኑ አንቀጥቀጡ እየቆመ ሲጀምር ምንድነው ማድረግ ያለብን? ወደ ጤና ተቋም ግዴታ መውሰድ አለብን። ያ አሳሳቢ ኬዝ ላይ ደርሷል ስታተስ ኤፒሌፕቲከስ እንለዋለን በህክምናውና እሷ ትንሽ የምታሳስበን የምታስጨንቀን ስለሆነች ወደ ሆስፒታል እንዲሄዱ ነው። ሰማያዊ ደግሞ የሚሆኑበት የአየር ቱቦ ተቋርጧል ማለት ነው። ስለዚህ እሱም ስለሚሆን ወዲያውኑ ወደ ጤና ተቋም የተሻለ ጤና ተቋም ያስፈልጋል። ይሄ ማለት ግን ቤት ውስጥ የሚሆን መንገድ ላይ የሚሆን በተለያየ አጋጣሚ ወድቀው ይሄን ምልክት ሲያሳዩ የምናያቸው ሰዎች በሙሉ የሚጥል ህመም ተጠቂ ናቸው ማለት አይደለም። የህመሙ ትክክለኛ ምልክት ምንድነው የሚሉትን ነገሮች ደግሞ ወደ ኋላ ገባ ወጣ እያልን እናያለን። እንግዲህ ይህንን ጉዳይ ይህንን ህመም ተጠቂ በመሆን ነው እንግዲህ ኬር ኤፒሌፕሲ ኢትዮጵያ እንዲመሰረት ምክንያት የሆነውና ወይዘሮ እናት የሆነቱ ዛሬ ያው በማከላችን በስራ አጋጣሚ አልተገኙም። እሳቸውም የዚህ እሳቸው ልበል እሳቸው ብዬ አላቅም ግን እሷ እያልኩ ልቀጥል የዚህ ህመም ተጠቂ ነበረች። ከዛ በተገኘ ጥሩ አጋጣሚ ወደ እንግሊዝ ሀገር በመሄድ የተሻለ ህክምና ካገኘች በኋላ እንግዲህ እኔ ያገኘሁትን እድል ደግሞ እኔ ያገኘሁትን ህክምና ሌሎችም የሀገሬ ሰዎች ከዚህ ነገር መቋደስ አለባቸው በሚል ነው እንግዲህ ኬር ኤፒሌፕሲ ኢትዮጵያ ተቋቁሞ በርካቶችን ድጋፍ እንዲያገኙ ህክምናውን እንዲያገኙ ግንዛቤ ራሱ እንዲኖር የተደረገውና ከኬር ኤፒሌፕሲ ጋር ደግሞ ረጅም ዓመታትን የተጓዘው አቶ አብይ ማከላችን ላይ ስላለ ተቋሙ እንዴት አለፈ ይሄን ሁላ ጊዜ ምን ያህል ሰዎችንስ እንደው እፎ ያሰኘ ብለን እስቲ እንጠይቅ። እሺ አመሰግናለሁ እንደው ይሄንን እድል ስለሰጠሽን። ያው የልደታችን ጊዜ ነው ይሄን እድል ያገኘ ነው። በዚህ አጋጣሚ ለሁሉም ቤተሰቦች እንኳን ለኬር ኤፒሌፕሲ 10ኛ ዓመት በዓል ያው እኛ በዓላችንን እያከበርን ነው። አደረሳችን ነበረብን። ስለዚህ በቡናውም በምኑም እናከብራለን። እንግዲህ ያው የቤተሰብ ወግ ስለሆነ እንግዲህ ኬር ኤፒሌፕሲ ኢትዮጵያ እንዳልሽው አሁን 10ኛ ዓመቱን ይዟል። መስራቹም ወይዘሮ እናት የሆነቱ ነች። እንግዲህ ማህበረሰቡ ላይ ያለውን አመለካከት በዋናነት ለመቀየር ነው። ቅድም በዶክተሮቹም የተገለጹ አመለካከቶች አሉ። እነሱን ለመቀየር ማህበረሰቡ ላይ ትልቅ ስራ እየሰራ ያለ ተቋም ነው። በስሩ እንግዲህ አሁን ከ2000 በላይ አባላቶች አሉት። የነዚህን የህክምና ክትትል እንደገና ለህክምና የሚያስፈልጉትን ነገሮች በማሟላት የተሻለ ታማሚዎች የተሻለ ህክምና እንዲያገኙ የተሻለ ህይወት እንዲኖራቸው በማድረግ የተቋቋመ ተቋም ነው። እንግዲህ በዚህ በ10 ዓመታት ውስጥ እንግዲህ ቅድም የተገለጹት ነገሮችን በሙሉ ለመቅረፍ የተሻለ ነገር ለማድረግ ተብሎ የታሰበ ነው። በተወሰነ መልኩ 10 ዓመት ላይ ሲደረስ ደግሞ በተሻለ መልኩ ደግሞ ማህበረሰቡ ላይ
ግንዛቤ ለመስጠት ተሞክሯል። የሚጥል ህመም ያለባቸው ታማሚዎች በቂ የሆነ የህክምና አገልግሎት እንዲያገኙ እሱን ተደርጓል። ማህበረሰቡ ደግሞ ድሮ አሁን ያወራናቸው እነ ክብሪትን፣ ውሃን እነዚህ ያልተገቡ እና አካላዊ ጉዳቶችን በብዛት የሚያስተናግዱ አመለካከቶች ተቀይረው አሁን እዚህ 10 ዓመት ላይ ደርሰናል። እንግዲህ ከምንሰራቸው ስራዎች ውስጥ አንደኛው የግንዛቤ ማስጨበጫ ፕሮግራሞች ናቸው። ትልቁ ነገር ይመስለኛል። አዎ ድርጅቱም እንደተባለው ያው ሲቋቋምም ማህበረሰቡ ላይ ያለው ግንዛቤ በጣም አነስተኛ ስለሆነ እሱን ነውና እሱን ትምህርት ቤቶች ላይ፣ ጤና ተቋማቶች ላይ እንደዚህ ማህበረሰቡ በብዛት ሊገኝበት ማዳረስ በሚቻልበት መንገድ ላይ እዛ ላይ ትምህርቶች ይሰጣሉ። በዋናነት የሚሰጡት ትምህርቶች እንግዲህ የሚጥል ህመም ያለበት ታማሚ ምን ማድረግ አለበት፣ ምን ማድረግ የለበትም የሚለውን እነሱን ማስተማር ነው በአብዛኛው። ሌላ ያው እንደ ህመም አይቆጠርም ብለናል አይደል? ቅድም ከአመለካከት ጋር ተያይዞ ህመም መሆኑን ተረድቶ ደግሞ ወደ ጤና ተቋም ሄዶ ደግሞ የተሻለ ህክምና የሚያገኙበትን መንገድ እሱን ማመቻቸት ነው። እንግዲህ እኛ በተቋማችን የህክምና ክትትል እንዲያደርጉ እናደርጋለን። በወር አንድ ጊዜ ደግሞ ወራዊ በኒውሮሎጂ ሐኪሞች ደግሞ ነፃ የህክምና አገልግሎት እንዲያገኙ እናደርጋለን። እንግዲህ ዶክተሮች ኢጂ ኤምአርአይ የሚባሉ ማሽኖች አሉ። በእነዛ የታገዘ ደግሞ የተሻለ ህክምና እንዲያገኙ እሱን እየሰራን ነው። እንግዲህ 10 ዓመት ቆጥረን ዛሬ የደረስ ነው እና ጥሩ ተጉዘናል። እንደው ሰራንም ብለን የምናወራበት መድረክም ባይሆን ከዚህ የበለጠ ግን ትኩረት ተሰጥቶት የተሻለ ማህበረሰቡ ላይ የተሻለ እገዛ እንዲደረግ ለማስባል እንደ ጅማሬም እዚህ ደርሰናል ብለን አስባለሁ። በጣም ደስ ይላል። አንዳንዴ በግለሰቦች የሆነ አይነት አጋጣሚ ነገሮች ይተነሰሱና እንግዲህ አሁን ከ2000 በላይ ቤተሰብን ሰብስቦ በዚህ ረገድ ስለ ጉዳዩ ራሱ እንዲያውቁ ማድረግ፣ ህክምናው እንዲያገኙ ማድረግ ትልቅ ነገር ነው። ግን በደንብ ደግሞ መስፋትም ያለበት ይመስለኛል። እኔ ከግለሰብም ውጭ ደግሞ ወደ ተቋማት ወደ መንግስት እንደዚህ ሰፍቶ ከተማ ላይ ውስንናት እንግዲህ አዲስ አበባ አይደለ፣ ሌሎችም አካባቢዎች ሀገራችን በጣም ሰፊ ናት። ይሄ ጉዳይ ደግሞ የኛ ብቻ እዚህ ያለ ነው የከተማ ጉዳይ ብቻ የአዲስ አበባ ጉዳይ ብቻ አይደለምና ሁሉም ሰው ጉዳይ ብሎት በተለያየ አጋጣሚ ቢሰፋና እንደው በደንብ እኔ ብዙ ሰው ጋር ተደራሽ ሆኖ ባያው በጣም ደስ የሚለኝ አንዳንድ ስብሰባዎች ላይ መገኘት እድሉ ነበረኝና ያሳዝናሉ። እናቶች ሲመጡ ይሄን እድል ስላገኙ የሚሰማቸው ስሜት በፊት የነበሩበትን ነገር ሲናገሩና እንደው ደግሞ በደንብ እንደ ከተማም ሰፍቶ ብዙ ብራንች ኖሮት ሌሎችም አካባቢዎች ሀገሪቱ አካባቢዎች ቢስፋፋ የስንቱን ጓዳ አንኳኩቶ ፈውስ ሊሆን እንደሚችል ሲታሰብ እንደው በደንብ ጠንከር ብሎ ከዚህ የተሻለ ነገር ቢሰራ ብለን የምንጓጓለት ተቋም ነው የሚሆነው። ወይዘሮ ሰናይት የኬር ኤፒሌፕሲ ቤተሰብ ነሽ። እስቲ እንኳን አንቺ ጋር ያለውን የቤተሰብ ታሪክ ለሌሎችም አስተማሪ ሊሆን ስለሚችል ትንሽ እንጋራ። የ18 ዓመት ኦልሞስት 18 ዓመት ሊሞላው ያለ ሌዊ አበባየው የሚባል ልጅ አለኝ። ኦቲዝም ነው ፕላስ የሚጥል ህመም አለውና የሚጥል ህመሙን ያወቅነው አመት ከ6 ወር እንደዚህ ነው ማለት ከተወለደ ነው ወይስ አሁን በቅርቡ? ከተወለደ አመት ከ6 ወር ሆኖት ማለት ነው። እሺ ያኔ በተፈጠረ ጊዜ ምንድን ያደረግነው ወደ ሃይማኖት ተቋማት ነው ይዘን ሄድነው። ወደ ሃይማኖት ተቋማት ይዘን ሄደን ለተወሰነ ጊዜ ነበረው መንቀጥቀጡ፣ ከዛ ቆመ ለተወሰነ ጊዜ ማለት ነው። እንደገና ከ3 አመት ከ6 ወር በኋላ ተመልሶ መጣ። ከዛ ወደ ህክምናም አልወሰድነው። ያው እንትን ነው ይሄ ቡዳ ነው እንዲህ አይነት የሚባል አመለካከት ነበርና የሆነ የሰው አይን ነው እንዲህ ስለተባለ ወደዛ ነበር ወስደን የነበርነው። ለተወሰነ ጊዜ ስለቆመልን ደግሞ የዳነም ነበር የመሰለንና በኋላ ላይ ግን ተመልሶ ሲመጣ ወደ ሐኪም ቤት ነው ወሰድነው። ወደ ሐኪም ቤት ስንወስደው ያው የሚጥል ህመም እንደሆነ ታወቀ በምርመራዎች። ከዛ መድኃኒት ጀመረ። እንግዲህ ይሄው ላለፉት 15 ምናምን አመት አውቀ ነው ህክምና እየተከታተልን ያለንን። እንደው ምን ይመስላል አንዳንዴ አለማወቅ በጣም ከባድ ነገር ነው። ልጅሽ ያለበትን ኬዝ ደግሞ በደንብ አውቆ ወደ የሚፈለገው ደግሞ የህክምና መንገድ መሄድ በራሱ ደግሞ ተስፋ ነው
አይደለ ሳታውቁ የነበረበት ጊዜ አለ አሁን ቁጣም ነው ማአት ነው ይሄ የሰው አይንም ነው ብዙ የሚባል ነገር አለ መቼም በማህበረሰቡ ሰው የሚመስለውን ነገር ይሆናል ብሎ የሚያስበውን ነገር ነው የሚለውና ወደ ህክምናው ከመጣሽ በኋላ በተለይ ደግሞ ከኤፒሌፕሲ ውስጥ እንደ ቤተሰብ ከሆንሽ በኋላ ያለው ልዩነት ምንድነው እንደ ቤተሰብ ጭንቀቱን ቀለል የሚለበት አጋጣሚ ኖር ይመስለኛል እውነት ነው ወደ ህክምና ከመምጣታችን በፊት በጣም መግሎና መገለሉ ነበር ለምሳሌ ሲጥለው ወንድ ልጅ እንዳይዘው ቤተሰብ ወንድ ልጅ ከያዘው ይተላለፋል የሚል ነገር ነበር አበለካከት ላይ በጣም ያስጨንቅ ነበር ወደ ህክምና ከመጣን በኋላ ትሪት አርጎለታል እውነት ለመናገር ይወስድ የነበረው መድኃኒት ከአንድ 3-4 አመት በኋላ አቁሞለት ነበር ይወስድ የነበረው መድኃኒት ትተን ነበር መድኃኒትም አቁመን ነበርና በኋላ ነው ተመልሶ የመጣው ተመልሶ ሲመጣ እንግዲህ ልጅ ጎርመሳ ሆኗል ኦልሞስት የኤፒሌፕሲ ኬዝ ብቻ ሳይሆን የኦቲዝምም ኬዝ ስላለው ትንሽ ሃይፐር አክቲቭ ነውና እኛ የጎርምስናውም ሆኖ በጣም ተቸግረን በጣም ኬዞች ኮምፕሊኬትድ ሆነው ነው ስለ ኤፒሌፕሲ የሰማሁት ማለት ነው በሰው ነው የሰማሁት በሄድኩኝ ጊዜ ያገኘው ትሪትመንት በጣም ጥሩ ነበር ኢቭን ብዙ ማለት መማማሩ እንደ ቤተሰብ አብረን ያለን ህብረት ካኪሞች ምናገኘው ያለው ልምድ በራሱ በጣም ትልቅ ትምህርት ቤት ነውና እኔ አሁን ያለፉት አመታት እዚህ ኤፒሌፕሲ ያሳለፍኩት በጣም በትልቁ የተማርኩበት ነው ቤተሰብ የተማረበት ነው ታናናሽ እህቶች አሉት የተማሩበት ቤት ነውና ለሌሎችም እንድናስተምር እንድንመራ እዚህ ሆኑ እንድንል ያደረገን ድርጅት ነው በድርጅት ደረጃና ህክምና ትሪት ያረጋዋል በጣም ነገሮችን ኮምፕሊኬትድ ከማድረግ በጣም ይቀንሳል ለማህበረሰቡም አሁን ልጅ ወጥቶ ይጫወታል ትምህርት ቤት ይሄዳል የልዩ ፍላጎት ያወራል ብቻ በተሻለ መልኩ ደረጃ ላይ ነው ያለውና ልጅ አሁን በቀን ከሚጥለው ኦልሞስት በሳምንት በ15 ቀን በወር እንዲሆኗልና በጣም የተሻለ ነው ወደ ህክምና ተቋማት መሄድ በተለይ ደግሞ ወደ ኤፒሌፕሲ ስንመጣ እንደተባለው በወር አንዴ ስፔሻላይዝድ ያደረጉ ኒውሮሎጂስት ይመጣሉ በተለየ መልኩ ነው የሚያውልንና በጣም ጥሩ ነው ትሪትመንቱ ከነሱ ጋር ያለው መመካከሩ እንዲብታረጊው የኔ ብቻ አይደለም ደግሞ ማለት ነው ትልቅ ተስፋ ነው አንዳንዴ በርዝተን ስንቀመጥ እኛ ላይ የመጣ ማአት አድርገን እንወስዳለንና ከኤፒሌፕሲ ውስጥ ደግሞ አሉ ያው ቤተሰብ ናቸው መሰል የሚወራው ተመሳሳይ ነገር ነው ሶ ያንን ሐሳብ ራሱ በደንብ እንደ ቤተሰብ መነጋገር ትልቅ የሆነ ረፍት የሚሰጥ ይመስለኛል ከብሮ ልጅ ነብይ ነው ያቆየው ችግር የለው በዛ ላይ ቅድም ስለወደክ በረጋም እንድትል ነው እሺ እንግዲህ አሁን አንተ በጣም ጥሩ ላይ እንደሆን ካቃለውና ግን እዚህ ለመድረስ ደግሞ ብዙ ያሳለፍካቸው ነገሮች አሉ ከህመሙ ጋር የታገልክባቸው ጊዜያቶች አሉና እንደ በጣም አስቸጋሪውና ከባዱ ጊዜ መቼ ነበር ላንተ ከህመሙ ጋር ያው አጋጣሚ ሆኖ የተማርኩትን ቦርዲንግ ስኩል ነበረ እንደገናም ደግሞ ዩኒቨርሲቲ ስትገቢ ብቻሽን ይሄን ህመም የመጋፈጥ ጣፋንታ ያለሽ ወላጅ አጠገቢ ሲኖር ብትወርቂ ደገፍ ያደርግሻል ትክክል የሆነውንም ያልሆነውም ነገር ያደርጋል ብቻሽን በምትሆኚበት ሰዓት እንግዲህ ሰው እስካላየሽ ድረስ ምን ያህል ሰዓት እንደምትቆይ ምን እንደሚመታሽ ምን ላይ እንደምትወድቂ አብሮሽ ምንቀሳቀስ ሰው ውሎሽን ማይከታተል ሰው በሌለበት ቦታ ላይ የሚጥል ህመም ያለው ሰው ተምሮ ውጤታማ መሆን በጣም ከባድ ነበር በተለይ ማንበብ ይፈልግ ነበር ትምህርት ማጥናት ይፈልጋል እሱ ደግሞ የራሱ የሆነ ጭንቀት ይፈጥራል ፈተና ነበር ሶ ጭንቀቱ ደግሞ የሚጥል ህመሙን ያባብሰዋል ሶ እነዛን በሙሉ ተቆጣጥረሽ ከአንድም ሁለት ሙያ ባለቤት መሆን ትንሽ ከባድ ነው ምን ተማርክ እስቲ ንገረኝ ጋዜጠኝነት ተምሬያለሁ ያልከ ነበር አዎ በሙያዬ የመጀመሪያው እንግዲህ የተማርኩት የልዩ ፍላጎትና አካቶ ባለሙያ ነኝ 2010 ነው ከአዲስ አበባ ዩኒቨርሲቲ ግራጁዌት ያደረኩት ላለፉት 7 አመታት እያስተማርኩ እገኛለሁ በልዩ ፍላጎት ባለሙያነት ህመሙም እንግዲህ ካቆመው ኦልሞ ዘንድሮ 8ኛ አመት ሆኖታል ሰኔ 2010 ላይ ነው ህመሙ አሁን ምንም አይነት ህመም የለም ምንም ወስዶ መድኃኒት የለም ከዛ ደግሞ ከ2014 ጀምሮ ደግሞ ጆርናሊዝም በመማር የሁለት ሙያ ባለቤት ሆኛለሁ ሶ በዛ ሂደት ውስጥ ከባድ ህይወት ነበረ ብቻሽን መንቀሳቀስ አለመቻል የሚያግዝሽ ሰው በጥቅሉ አለመኖር ከባድ ነው በዩኒቨርሲቲ መቼ ነበር ግን አንተ ያወከው ህመሙ እንዳለ ወላጆቼ እንደነገሩ የ4 አመት ህፃን ሆኜ እንደሆነ ነው የተነገረኝ ኦፊሻሊ እነሱም ያወቁት ሜቢ ከዛ በፊት ይኑር አይኑር
ይረዱት አይረዱት ባላቅም እነሱ ግን 4 ዓመቴ ላይ እንደተረዱት ነው የሚነግሩኝ። ከዛ ጊዜ ጀምሮ አጋጣሚ ቤተሰብ ነቃ ያለ ልበልሽ ወደ ከተማው አካባቢ ስለነበረ ቶሎ ወደ ሜዲካል ሴንተሮች መሄድ እንዳለብኝ በመረዳት ከአይኔ ጋር በተያያዘ ነበረ ወደ ሕክምና የወሰዱኝ መጀመሪያ። ከዛ ሌላ ተጨማሪ ምርመራ በሚደረግበት ሰዓት የሚጥል ህመም መሆኑን ነው ያረጋገጡላችሁ። ከዛ በኋላ ሕክምናው ቀጠለ። እንግዲህ ላለፉት 15 16 ዓመት ፎሎ አፕ ካረኩ በኋላ ከዛ በኋላ ደግሞ ለ8 ዓመት ያው ህመሙን ተቆጣጥሬ መድኃኒቱ ቆሞ በብዙ ነገር ከተመረመረ በኋላ እንዳቆም በባለሙያዎች ተደርጓል። ይሄው 8 ዓመት ሆኖኛል። እግዚአብሔር ይመስገን። በጣም ደስ የሚለው ጎበዝ ነህ። አንዱ ትምህርት ጋዜጠኝነት ነው። አልወጣም ማለት ቀደም ወይስ ቀጠሩኝ እና በጣም ደስ የሚለው አንዳንዴ ተስፋ መቁረጥም ያጋጥማል። ትምህርትን በሳምንት የሆነ ቀን ማቋረጥ ይኖራል። ከዛ ደግሞ ያን ህመም ደግሞ እንደገና አስታክሰ ደግሞ ተመልሶ ወደ ትምህርት መምጣት ከዛ ውጪሞ እንደገና መመለስ በጣም ከባድ ነውና የቤተሰብ ጥንካሬ እንዳለ ሆኖ አንተም ደግሞ በግል እችላለሁ ብሎ ማሰብን ከዛ ከአንድ ሁለት የሙያ ባለቤት ሆኖ በዚህ ደረጃ መገኘት የበለጠ ደግሞ አሁን ሙሉ ለሙሉ መድኃኒቱን አቆመ በዚህ አይነት ሙሉ ጤና ላይ መገኘት ለሌሎች በጣም ትልቅ ተስፋ ነው። በትክክል መድኃኒት መውሰድ በትክክል ለዓላማ መቆምን በደንብ ባንተ ውስጥ እናያለን። ስለዚህ ከክብሮም ኬዝ እንነሳና አንድ ኤፒሌፕሲ ታማሚ በቃ ሙሉ ለሙሉ ድኗል ከዚህ በኋላ መድኃኒት አይወስድም ተብሎ እንደው ባራ ነጥብ የሚዘጋበት ጊዜ ህመሙ በምን አይነት ሁኔታ ውስጥ ሲሆን ነው? ህመሙ አትሊስት በትንሹ 2 ዓመት ሙሉ ምንም አይነት የመጣል ወይም ብዙ ጊዜ የሚጥለው ብለንኛ የምናስበው ይሄ መንገድ ላይ የምናየው ሙሉ ሰውነታቸው የሚንቀሳቀሰው ነው። የሚጥል ህመም ሁላ አይጥልም። እንደዚህ ይሄ ጥቅጥቅ የሚለው እኛ የምናስበው አሁን ቅድም ክብሮ ድራማው ላይ እንዳየነው አይነት አይደለም። አንዳንድ ታካሚዎች ላይ ዝም የሚሉ ልጆች አሉ። አሁን አብሰንስ ሲሸር እንለዋለን። እሱ መፈራገጥ አይኖርም። እንዲህ አሁን አንቺን እያዋራሽ ዝም ምናምን ብለው ለ2 ለ3 ደቂቃ ዝም እላለሁ። ከዛ ደግሞ ፎካል የምንለው አለ ወይም ከፍሎ የጭንቅላት ክፍልን የሚጎዳ አይነት ሲጀር አለ። እሱ ደግሞ ብዙ ጊዜ ወይ የግራ እጅሽን ብቻ ሊሆን ይችላል ወይ አይንሽ ግብርግብ ብቻ ሊሆን ይችላል፣ አፍሽ መንቀጥቀጥ ሊሆን ይችላል። እንደዚህ ይሄ እኛ የምናየውን አይነት ላይሆን ይችላል ማለት ነው። ስለዚህ ማንቀጥቀጥ ብለን የምንመደበው አንድ የጤና ባለሙያ ከመደበው በኋላ በዛ ውስጥ 2 ዓመት ሙሉ ምንም አይነት ማንቀጥቀጥ ምንም አይነት መኖር የለበትም። ሳይኖር ምንድነው የምናደርገው? ኢኢጂ ወይም ኤሌክትሮኤንሴፋሎግራፊ እንለዋለን። የጭንቅላት ኤሌክትሪካዊ ንዝረትን ቼክ የምናደርግበት ነው። እሱና ተጓዳኝ ህመም ካለው ይሄ ታካሚ ኤምአርአይ ሊታዘዝለት ይችላል። ከዛ በኋላ እዛ ላይ ንጹህ ከሆነ መድኃኒቱን ጊዜ በጊዜ እያቋረጥን ወደ 3 ዓመት ይፈጃል። 2 ዓመት ታካሚ የለበትም ከተባለበት ጊዜ ጀምሮ ከዛ ደግሞ መድኃኒቱ ከሰውነቱ ውስጥ ከሚወጣ እንደ ዝም ብለን የምናቆመው መድኃኒት አይደለም። ከሰውነታችን ጋር በጣም የሚዋሃድ ስለሆነ መድኃኒቱ ቀስ በቀስ ቆሞ አትሊስት 3 ዓመት ያህል ይሆናል። ረጅም ጉዞ ነው የሚሆነው። ከዛ በኋላ አቆም መባል ይችላል ማለት ነው አንድ ታካሚ። ቅድም እንመለስበታለን ያልነው ነጥብ ነበረ። ሁሉም አይነት ማንቀጥቀጥ ወይም ደግሞ መውደቅ የኤፒሌፕሲ ምልክት ላይሆን ይችላል ብለን ነበርና በትክክል አንድ ሰው የዚህ ህመም ተጠቂ ነው ብለን የምንለው ምን አይነት ነገሮችን ሲያሳይ ነው? ህመሙስ የትኛውን የነርቭ አካል ነው የሚጎዳው? የሚጥል ህመም ስንል ጠቅላላ አድርገ ነው እቺ አሁን ማንቀጥቀጧ ማርገፍገፏ በህክምና አጠራር አማርኛ ተርም ስለሌላት ሲጀር የምንላታለች እና ሲጀር ምክንያቱ የተለያየ ሊሆን ይችላል። እንደውም አንዳንድ የተለያየ ተሳታ አመለካከት አድርጎን ይሄ ሰው ሲጥለው ምሪንዳ ውሃ ምናምን የምንሰጠው ሜቢ የስኳር መጠኑ ቀንሶ ነው ልንል እንችላለን። ስለዚህ ስኳር መጠንም መቀነስም እንደዛ ሊያመጣ ይችላል ማለት ነው። ከፍተኛ ትኩሳት እንደዛ ሊያመጣ ይችላል። የተለያዩ ንጥረ ነገሮች ደማችን ውስጥ ሲያንሱ እንደዛ ነገር ሊያመጣ ይችላል። ግን እቺ ኤፒሌፕሲ የምንላት ወይም የሚጥል ህመም የምንላት ግን ምንድነው? ያለምንም ምክንያት አንድ ሰው በ24 ሰዓት ውስጥ ሁለቴና ከዛ በላይ ካንቀጠቀጠው ነው የሚሆነው ማለት ነው። ስለዚህ አንድ ሰው የሚጥል ህመም አለበት ብሎ ለመናገር ወይም ዲፋይን ለማድረግ እቺ መሆን አለባት ማለት ነው። ከዛ ውጭስ ከማንቀጥቀጡ ውጭ ማንቀጥቀጥ እንዳልሽው በ24 ሰዓት ውስጥ ሁለቴ ሊያጋጥም ይችላል። ከማንቀጥቀጡ ውጭ ሌሎች በትክክል ወደ ኤፒሌፕሲ ሊያመራ ይችላል ብለን የምንወስዳቸው ምልክቶች ካሉ? ምልክቶቹን አሁን ቅድም ዶክተር እንዳለችው
ምንድነው እንደ ምልክቶቹ የጭንቅላትሽ የትኛው አካል ተጎዳ የሚለው ነው። አንድ እንደዚህ ብቻ ነው ልልሽ አልችልም ምልክቱ። ለምሳሌ አሁን ሙሉ ጭንቅላት ውስጥ ከሆነ ወይ ሙሉ አንጎል ውስጥ ከሆነ ያለው ይሄ የተረበሸው የኤሌክትሪክ ንዝረት ሙሉ ምናቆኛ በቃ እጅና ሰውነት እንዲግትርትር ይላል፣ አይን ወደ ላይ ግልብጥ ይላል፣ አረፋ ይደፍቃቸዋል፣ መንቀጥቀጥ ይኖራቸዋል፣ ሰገራሽን መቆጣጠር ላይ ኖር ይችላል፣ ምላስ ይነክሳሉና የመሳሰሉት ማለት ነው። ግን አንዷ ክፍል ብቻ ከሆነች አይን መርገብገብ ብቻ ሊሆን ይችላል፣ እጅ መርገብገብ ወይ እዚህ ጋር የሌለ ነገር ማየት ጭልም ማለት ሊሆን ይችላልና አንድ ምልክት ብቻ የለውም። ለዛ ነው እንግዲህ እና አብይ ጋር በጣም ብዙ አይነት ቤተሰቦች ይመጣሉ ልጆቻቸውን ይዘው ከቆየ በኋላ ጉዳዩን አውቀውስ ከዛ ደግሞ ሲመጡ እነሱን መሰል ብዙ ቤተሰቦች አግኝተው እንደው ፈይ የሚሉ ቤተሰቦች አሉና ስሜታችሁ ምን ይመስላል? እንደው እናንተም አንድ ስራ ለደሞዝ ምን ሰራው ስራ አለ፣ አንድ ስራ ደግሞ እንደው ለህሊናም ለላይ ቤትም ብለን የምንሰራቸው ነገሮች አሉና የብዙ ሰዎችን ደግሞ ሰላምና እረፍት ስናገኝ የሚሰማን ነገር ይኖራል ብዬ አስባለሁ። በዚህ ሁላ ቆይታ ውስጥ የቤተሰቦችን ስሜት እንዴት ነው የምትረዱት? ከአመለካከት ጋር በተያያዘ አንድ ሰው ወድቆ እንደዛ ሲጎዳ ማየት ይከብዳል፣ ለቤተሰብም ለሁሉም ነገር። ግን ደግሞ ተስፋው አሁን እንደተገለጸው ክትትል ከተደረገ ደግሞ የተሻለ ህይወት መኖር ይቻላል። በእኛ እንግዲህ በ10 አመት ሂደት ውስጥ ህፃናቶች ከዚህ ህመማቸው በጣም አስቸጋሪ የነበረ ህመም ላይ የነበሩ ሲጀራቸው ኮንትሮል ይሆንላቸዋሉ። ሲጀር ፍሪ ልክ ቅድም እንደተባለው እንደ ክብሮምም ሲጀር ፍሪ ተብለው መድኃኒት የቆመላቸው አሉ። ሌሎቹም እንደዚሁ ክትትል በማድረግ የተሻለ መንገድ ላይ ያሉ አሉና በዚህ 10 አመት ውስጥ ይሄ ተስፋ ከዚህ የበለጠ ቢሰራበት ከዚህ የበለጠ ደግሞ ማህበረሰቡ አመለካከቱን ቢቀይር እንደማንኛውም ህመም ተቀይሮ ማለት የሚቻልበት ነው። እንግዲህ ለዚህ ሁሉ ማህበረሰቡ ብቻ ሳይሆን ያው ትኩረትም ያስፈልጋል። በእንትንም ደረጃ በጤና ተቋማት ደረጃ ያሉ የጤና ባለሙያዎችን ማብቃት ያስፈልጋል። ከዚህ ጎን ለጎን የኛም ስራ እዛውን ላይ ተሳትፎ እናደርጋለን። የመድኃኒት አቅርቦቶች እነሱ መኖር አለባቸው። በተለይም ከመድኃኒት ጋር ተያይዞ እነዚህ ማህበረሰቡ ላይ ግንዛቤ ሰጠን ብለን ህክምና ተደራሽ እንዲሆን ተደረገ ተብሎ ግን የመድኃኒት አቅርቦት ከሌለ እና እሱም በጣም አደጋ ያለው ነገር ደግሞ እሱ ነው እና እሱም ላይ ደግሞ ትኩረት ተደርጎ በደንብ መሰራት አለበትና በአንድ ተቋም ወይም ደግሞ አንድ አካል ብቻ የሚሰራው አይነት ስራ አይደለም ይሄኛው ማለት ነውና ሁሉም ርብርብ ያስፈልገዋል እዚህ ላይ ማለት ነው። እንዳልኩሽ እኛ አሁን አዲስ አበባ ላይ ቁጭ ብለን ስለ አዲስ አበባ ነው የምናወራውና ከክልል ድረስ የሚመጡ ተጠቃሚዎች አሉ። በጣም ልጃቸውን አዝለው የሚመጡ አሉ። ራሱን ተቆጣጥሮ ማሄድ በዊልቸር አርገው ይዘው የሚመጡ አሉ እና ይሄንን ህክምናውንም በያሉበት የማዳረስ ነገር መደረግ መሰራት አለበት። በያሉበት ይሄ መድኃኒት ተደራሽ የሚሆንበት መንገድ መኖር አለበትና አሁን ካለው ሁኔታ ደግሞ የመድኃኒት አቅርቦቱ ብቻ አይደለም ውድነቱ ደግሞ ቤተሰቡን እያናጋው ነው ያለውና በጣም ትኩረት መደረግ ያለበት ነውና እኛ ቤተሰብ ይሄን ያህል አለን ስንል ጫናውም የዛ ነው ያህል ነው፣ ስሜቱ የዛ ነው ያህል ነው እና አብረሽ የምታለቅሽበት አብረሽ የምታዝኝበት ጊዜም አለና አንዳንዴ የእንባ ቤት ይሆናል ቤታችን ማለት ነውና እንደዚህ ትኩረት ተሰጥቶት እንደው የተሻለ እንትን የሚደረግበትን መንገድ ቢኖር እንደው በዚህ አጋጣሚ አብሮ እንትን የሚሰራ አካል ቢኖር የሚለውን ነገር ለማስተላለፍ እፈልጋለሁ። ግን እንደ ቤተሰብ ደግሞ እንግዲህ ይሄን ሁሉ እኛም እንድናወራ ማህበረሰቡ ላይ ያለውን ነገር እንድንናገር የሚያደርገን መነሻው ደግሞ እናት ነች። ቅድም ገልጸሻታል እና ለኛ ለሁሉም በዚህ በኤፕለፕሲ በሚጥል ህመም እንደ ጀግና መቆጠር ያለባት እናት ነች። እንደ ስምሽ እናት ነሽ ላታለው እናት ነች እና በዚህ አጋጣሚ
እሷንም እንኳን ለ10ኛው ዓመት አደረሰሽ ለማለት ያንቺ እርሾ ነው ይውላ ከብሮሚ እኔ ምለ እንግዲህ ረጅም ዓመት ከመሙ ጋር ነበርክና ያንተ አይነት አንተ ከዛ ተላቀሃል በጣም ደስ የሚለው ዜና ይሄ ነው በዛ ውስጥ ያሉ ደግሞ አሁንም አሉና በጣም ከባድ የሚባል አደጋ ወይ ደግሞ አንዳንዴ ጠንከር ያሉ በቃ ከሞት ተረፍኩ የሚባልበት ነገሮች ይገጥማሉና ያንተ በጣም ከባዱ ገጠመኝ የትኛው ነበር? አዎ 10ኛ ክፍል ልፈተን የኢንትራንስ ኤግዛም ዝግጅት ላይ ያለው ነበር። እሺ አንድ ረፋድ ነውና አጋጣሚ ወደ 4 ሰዓት አካባቢ ሆነ ተከራይቼ ነበር የምኖረውና የተከራየሁበት ቤት በረንዳ ላይ ቁጭ ብዬ ነበር ያነበብኩ ነበር። ብቻህን ነው የምትኖረው ደግሞ? ጓደኞቼ ነበሩ በሰዓቱ ግን አልነበሩም ከቤት ውጪ ነበሩ እና ልክ በቃ እነሱ እስኪመጡ ብዬ ያነበብኩ ያለ ትንሽ አይኔን ብዥ አለብኝ ሶወን የረጅም ሰዓት አንብቤ ይሆን እንዴ ብዬ ነው ያሰብኩት እሱ ግን ኦራ ወይም ይሄ ቅድመ ማስጠንቀቂያ ይሰጠኝ ነበር ብዙ ጊዜ ሲወድቅ ነው እሱን እየሰጠኝ ነው ያንን ያልተረዳሁትም ነበር እና በቃ እሱን እየሰጠኝ ባቆም ወይ ደግሞ ራሴን ሴት አፕ ብሰራ ኖሮ መሬት ብቀመጥ ኖሮ ብዙ አልጎዳም ነበር ግን ያንን ባለመረዳቴ የንባቡ ስሜት ነው ብዬ ሳልረዳው ጥሎኛል ሲጥለኝ እንዲ ወደፊት ነበር የወረወረኝ አጋጣሚ ከእንደዚህ አይነት ወንበር እንዲ ሲወረውረኝ ቀጥታ የተቀበለኝ ኮንክሪት ነበር እና የፍለፊት ጥርሴ አጋጣሚ ሆለቀ የታችኞቹም ብዙ የመደራረብ አደጋ ደርሶባቸዋል ይሄኛው ታስሮ ነው የቆየው እንጂ ኦልሞስት ትንሽ ድጋሚ ሌላ ግጭት ወይም እዛው ላይ በንቀጠቀጥ ኖሮ ሁለተኛው ጥርሴ የሚወልቅ ነበርና ከባዱ እንግዲህ ምለው እሱ ነው አንዴ ደግሞ ሻወር ቤት ላይ እየታጠብኩ እንደዚሁ ወድቄ ያለው ሴራሚክ ሻወር ቤት ደግሞ እንዴት ከባድ እንደሆነ አስቡታው እና አጋጣሚ እዚህ ጋር መጥቶ የነበረ እግዚአብሔር ይመስገን በሰዓቱም ሲዛ ለማድረግ ሲዝ ካረኩ በኋላ ረጅም ሰዓት ሳልነቃ ብቆይ ኖሮ ውሃው ምናልባት አፍኖኝ ህልፈተ ህይወትም ጭምር ሊያጋጥም የሚችልበት እድል ነበርና እግዚአብሔር ይመስገን እነሱንም አልፈያቸዋለሁ በጣም የሚገራርሙ ገጠመኞች አሉ እናት አንድ ኢንተርቪው ላይ ስታወራ የሰማሁት የሷ ገጠመኝ ምንድነው አስፋልት ክሮስ እያደረገች እና በጣም ማሰብ ራሱ የሚከብድ ነገር ነውና ከፊት ያለው መኪና እንደምንም ብሎ ተቆጣጥሮ ነው እሷ እንግዲህ በህይወት ተርፋ ያው ለዚህም የበቃችሁ ይሄንንም ፍሬ ያየነውና የሆነ ገጠመኞች ይኖራሉ እስከመጨረሻው ምናሸለበበት ስለዚህ ንቁ የሆነ ማህበረሰብ ግንዛቤ ያለው ማህበረሰብ ሲኖረን የበለጠ ደግሞ አደጋውን ለመቀነስም የሚያግዝ ነገር ይመስለኛል አንዳንዴ ዝም ብሎ አስፋልት ሲሻገር ወይ በቸልተኝነት ሊመስል ይችላል ወይ ደግሞ ትኩረትም አድርጎ ያለ ማየት ነገር አለና አካባቢን በነቃት መቀኘት ሰው ያለበትን ስሜት ራሱ ለመረዳት መሞከር እንደዚህ እርስ በርስ የመተያየት የመደማመጥ ለስሜት የመግባባት ነገር ሲኖር አደጋ ምንቀንስበት ነገርም በዛው ልክ ይጨምራል ብዬ አስባለሁኝ አሁን ሰናይት ለልጅሽ ጥሩ እናት ጥሩ ግንዛቤ ያላት አንቺ ብቻ ሳትሆኚ ሌሎችም የሱ እህቶች በደንብ ወንድማቸውን ለማገዝ ጥሩ ግንዛቤ ላይ ናቸው ብዬ አስባለሁና አንቺ ቤት የገባውን መረዳት ባገኘሽው አጋጣሚ ለሰዎች እንደተናገሪያለሽ ዝም ብለሽ ታልፊያለሽ ብዬ አላስብምና ይሄ ራሱ አንድ የሆነ ማህበረሰባዊ አገልግሎት ነው ብዬ ነው የምረዳው ስለዚህ ለሰዎች የመንገር ስራ ቦታ ላይ ስለዚህ ነገር በግልጽ የማውራት ነገር አለ በጣም ነው ማወራውና ምናልባት ዛሬ ባጋጣሚ ትምህርት ቤት ነበርኩኝና ከዛሬ አንድ ሳምንት በፊት ስለዚህ ኬዝ እያነሳው ነበር ፖሊሲ እየተማረ ነበርና ስለ መድኃኒት እጥረት ቢኖር እንደዚህ አይነት ልጅ አለኝና በእንደዚህ አይነት መድኃኒት እጥረት በመኖሩ ህይወቱ ያለፈ ሰው አለ ብዬ ያወራው ነበርና በአጋጣሚ ደግሞ ዛሬ ሲያስተምር የነበረው ፕሮፌሰር ሪሰርች የሰራ ነው ከዛሬ 20 ዓመት በፊትና የሚጥል ህመም ያለባቸው ቤተሰቦች አውጥተው ይጥሉ ነበር ከዛሬ 20 ዓመት በፊት ማለት ነው ካለው መልካም ያልሆነ አስተሳሰብ የተነሳ ሲወለዱ ልጆች ከሆኑ በፊት ይገሉ ነበር አለ ከዛ በኋላ ግን ያገኘነው መረጃ ምንድነው ገበያ ይዘው ሄዷቸውና ገበያ ትታዋቸው ይመጣሉ እዚሁ ሀገር ውስጥ ይሆናል ቦታ እኛ ሀገር ውስጥ ስናጠና ያገኘነው ብሎና እዛም ላይ አንስቼ ነበር ኬዙንና ባገኘሁት አጋጣሚ ነው ማወራው ከመሰለኝ ራሱ እንደዚህ አይነት ኬዝ ያለው አይነት ነገር ከመሰለኝ አስቆም ያወራለው እኔ እንደዚህ አይነት ልጅ አለኝ እንዲ ነው ቢደረግለት እንደዚህ ያለ ስለ ኬር ኤፒሌፕሲ ማወራለው ስለ ህክምና ማወራለውና
ባገኘውበት ቦታ ሁሉ ነው ማወራው ልጄን የትም ይዤው ነው የሚሄደው ልደት ሲሄድ ልጄን ይዤ ሄዳለሁኝ ሰርግ ብጠራ ይዤ ነው የሚሄደው ቤተክርስቲያን ይዤው ነው የሚሄደው የትም ቦታ ይዤ ነው የሚሄደውና ይወድቃል አንድ ቀን ከቤተክርስቲያን ይዤው ስመጣ አስፋልት ላይ ወደቀብኝ ኦሬዲ አስፋልት ላይ ወደቀና ብዙ ነገር ሊያረጉለት ሞከሩ ማለት ነው አይ እንዲ ነው የሚደረገው እንደዚህ ነው ማድረግ ታውኩት እኔ ትራስ አደረኩኝና ቦርሳዬን ታውኩትና ገረማቸው መንገድ ላይ ያሉ ሰው እንዴት ታያዋልሽ እግሩን ያዡ እጁን ምናምን ሲሉ አይደረግም ስለዚህ እንተወውና ሲነቃ እናደርግለታለን በጣም ብዙ ሰው ተሰበሰበ 22 ጋር አካባቢ ነው ይሄ በተግባር የተደገፈ ነው አዎ ተሰበሰበና እኔ እንግዲህ ልጄ ነው 4 ልጆች አሉኝ 3ቱ ቆመዋል እሱ ወድቆ እየተንፈራፈረ ነው በቃ ምንም አብሬ ቆም ያለውና ሰው ሁሉ በጣም አንዳንዱ ይሳደባል መኪና ቆሙ ምን አይነት ጨካኝናት ምናምንና አይደለም አሁን ምንም ስለማረዳው ማድረግ ያለብኝ ይሄንን ነው ብዬ በልጄ ማስተምር ያለፍኩኝ መንገድ ላይ የወደቀ ሰው ካየሁኝ ቆም ያስተምሬ ነው ማልፈውና መምህርም ነኝ በትምህርት ቦታ ለብዙ ልጆች ይሄ ደግሞ ጥሩ አጋጣሚ መምህርት ነኝ ባገኘውት አጋጣሚ ያወራለሁ የኔ ልጅ እንዳልኩሽ የሚጥልመን ብቻ አይደለም ያለው የኦቲዝምም ኬዝ ስላለው አያይዤ ስለሚጥልም ስለሁሉም ነገር ባገኘውት አጋጣሚ ነው ማወራው የሚገርመው ትምህርት ቤት አካባቢ ነው በጣም ብዙ መገለል ልጆችም የግንዛቤ ጥረት አለ ልጁን የማግለል አብሮን ጓደኛ ይሆንም ወድቁም እንትን ቢል ቢጎዳም ያለ መንካት ነገር አለ ይጋባብኛል ፍራቻው ግንዛቤ ምናምን ይለምና ጥሩ ቦታ ነው ሰናይት ውሎሽ በደንብ አንድ እሷን መጠቀም ይችላል እንደ አንድ መንገድ አይደለ በጣም ደስ የሚለው እንግዲህ አሁን ይሄንን ነገር ያወራንበት ባለንበት ሰዓት ግንዛቤ ተሻሽሏል ተቀይሯል ሰው የተወሰነ ነገር አውቋል ብለን የምናስበው የሆነ ደግሞ ጥግ ላይ ደግሞ ስቲል የግንዛቤ እጥረት ያለበት ስለ ጉዳዩ ብዙም ያልተረዳ ሰው ይኖራል አይደለ ግን ደግሞ ወደ ሕክምና ተቋም ቢመጣ ያ ልጅ የበለጠ ደግሞ ምርታማ ውጤታማ ልክ እንደነ ክብሩ አይነት ሰው ሊሆን ይችላል ስለዚህ እቺ መልእክት እንደው በእናንተ በሐኪሞች አንደበት ታስተላልፉ ደስ ይለኛል ኑ ታከሙ ከቤት ውጡ ምናምን መባል አለበት ያው የሚጥል ህመም ብዙ ጊዜ እንደ ቅድምም ስናነሳው እንደነበረው ከሌላ ነገር ጋር ነው የሚያያዘውና ሰው ወደ ህክምና ቦታ የሚሄድ መጠኑ በጣም አነስተኛ ነው በሚገርም መልኩ 70% የሚሆነው ማንቀጥቀጥ መድኃኒት የሚወሰድ ከሆነ በስነ ስርዓት በአግባቡ ሙሉ በሙሉ የመቆጣጠር ኃይል አለው ስለዚህ መድኃኒት መውሰድ ሐኪም የሚለውን ክትትል ማድረግ እንደገናም ደግሞ አታርጉ የምንላቸው ነገሮች አሉ አሁን ለምሳሌ ጥሩ እንቅልፍ መተኛት ረሃብ ይቀሰቅሰዋል ረሃብ እንዳይራቡ ማረግ ብዙ ጊዜ የረሃብ ስሜት እንደዚህ የሚጥል ነገር ሊፈጥር ይችላልና ደግሞ እንቅልፍ መተኛት በጣም ጥሩ ነው መኪናን ባያሽከረክሩ እንመክራለን ይሄ ረጃጅም ቦታ ላይ ባይሰሩ ምክንያቱም የሚወድቁበት ሰዓት መቼ አይታወቅም እንደገናም ደግሞ የሌሊት ስራም እንዲሰራ አንድ ታካሚ አንመክርም ከዛ በኋላ ደግሞ ይሄንን ሁሉ አርገው ደግሞ ሌላ ምንድነው የምንጠይቀው ማግባት ይችላል መውለድ ይችላል የሚለው ጥያቄ ሁሌ እንጠየቃለን ማንኛውም ሴቶች ጋር በተለይ ግዝናም ስለሚኖር በጣም ነው የሚፈሩት እንዴት ያገባለሁ እንዴት ወልዳለሁ እኔ ኮንፈረንሰው ያገለኛል ትላለች ብዙ ሴት ታካሚና እንደ ማንኛውም ሴት ፎሊክ አሲድ የሚባላል 5 ሚሊ ግራም የምንሰጠው ከርግዝና በፊት ጀምሮ የሚሰጥበት ክትትል በደንብ በጥሩ ጤና ተቋም ላይ የምትከታተል ከሆነ አንድ ሴት ማግባት መውለድ ማጥባት ሁሉም ነገር እንደማንኛውም ሰው ወደ ልጅ የሚመጣል ላይ መጣ የሚልም ስጋት አለ ወደ ልጅ ይመጣል እንዴት ነው ማረጋው የሚለው ነገር ያው ክትትሉ በጣም አስፈላጊነቱ እዚህ ጋር ነው አንድ የጤና ተቋም ቦታ ሄዶ የተከታተለ ሚጥል ህመም ያለበት ታካሚና እንደዚሁ ሳይከታተል ያለበት ታካሚ ብዙ ጊዜ ጭንቅላት ጉዳት የሚደርስባቸው ክትትል ያላረጉት ነው ተደጋግሞ ሲጀር በመጣ ቁጥር የሚቃጠል ኤሌክትሪክ አምፖል ማለት ነች አምፖል ደጋግመሽ በተጠቀም የተቃጠለ አምፖል ከጊዜ በኋላ ጠቀሜታውን ታጫዋለሽ ልክ እንደዛ ስለሆነ ሲጀርም በስነ ስርዓት መድኃኒቱን በመውሰድ በሰዓቱ በአግባቡ ጥሩ ህይወት ቀን በቀን ውላቸው ማድረግ ይችላሉ ማለት ነው ስለዚህ ወደ ህክምና ተቋም መምጣት እና መታከም ክትትል ማድረግ የበለጠውን ድርሻ ይሰጣል ይሄ አሁን ያነሳሽው የትዳር ጓደኛ የመያዝ ጉዳይ በተለይ ሴቶች ጋር ምን ዝም ያውን ራሱ ያሰኩት ነበር እዚህ ጋር ያወራንና አንደኛ የሚመጣው ሰው አምኖበት እንዲሆን ግንዛቤ ያስፈልጋል ስለ ህመሙ በደንብ ማወቅ መረዳት መቻል አለበት ከዛ በኋላ እሷም ራሷ ባለቤቷ ተጠቂዋም
ያንን ነገር ለመቋቋም የሚመጣውን ነገር ደግሞ በልበ ሙሉነት ለማድረግ ፍቅሩንም ትዳሩንም ለማከናወን እሷን በደንብ የታከመ ስነ ልቦና ያስፈልጋልና በጣም ብዙ የቤት ስራ ያለባችሁና ትበረታላችሁ ብዬ አስባለሁኝ። አብይ አንተ ማጠቃለያ ወሰጥ ደስ ይለኛል። 10 አመት ተጉዟችኋል። ከዚህ በኋላ ያለው ነገር ደግሞ የበለጠ እናንተንም የሚያጓጓ ይመስለኛል። አሁን ይሄን ሰርቻለሁ፣ ቀጣይ ደግሞ የበለጠ ደግሞ ይሄን ብናረግ ብላችሁ የምታስቧቸው ነገሮች ይኖራሉና እስቲ በሷ እናሳርግ። እንግዲህ ያው 10 አመት ተጉዘናል ብለናል። በነገራችን ላይ በየአመቱ የካቲት ወር ዓለም አቀፍ የሚጥል ህመም ቀን የሚከበርበት ወቅት ነውና ይህንን በተለያዩ የግንዛቤ ማስጨበጫ ፕሮግራሞች የሚሰራበት ሰፊ ስራ የሚሰራ ሚዲያውን ጨምሮ ብዙ እገዛ ተደርጎበት ለማህበረሰቡ የሚደረስበት ወቅት ነውና እሱም እየተከበረ ነው። እንግዲህ የካቲት 3 ላይ ነው ይሄ ፕሮግራም የተጀመረው። እንግዲህ በቀጣይ ይህንን ትኩረትን በማድረግ በዚህ አጋጣሚ ጤና ሚኒስቴርም ለህመሙ ትኩረት በመስጠት ይህንን የካቲት ወር የግንዛቤ ወር በሚለው በጋራ አሁን እየሰራን እንገኛለን። ከዚህ ከኤፕለፕሲው ጋር እንግዲህ ቅድም እንደጠቀስኩት ነው የሚጥል ህመም ተስፋውም አለ፣ ሁሉ ነገር በእጃችን ነው ያለውና ትኩረት ከተሰጠው ከዚህ በላይ ለኛም ትልቅ ተስፋ ሆኖ ልንቀጥልበት የምንችለው ይሄ ነው። በአንደኛው በጋራ መስራት የሚለውን ነገር፣ ሁለተኛ ደግሞ ቅድም የተባሉትን የመድኃኒት የህክምና ክፍተቶች ብቻ ሳይሆን ለምሳሌ የሚጥል ህመም ማዕከል ቢኖር እነዚህ የሚነሱትን ነገሮች ሁሉ እናት ልጇን ይዛ አዝላ መታ ነው እቤት ቀረች እንላለን አይደለም እንዴ? ወታ ማዕከል ቢኖር ደግሞ እዛ ማዕከል ውስጥ አስቀምጣ ደግሞ ወታ ምሰራበት መንገድ አለ። በአጋጣሚ ሰናይትም የዚህ አካል ተጎጂ ነች ብዬ አስባለሁ። ምክንያቱም እንደ ልብ ሄዶ የመስራት እናቶች ላይ ትንሽ ያለ ነው እና ለዚህ የሚሆኑ ማዕከሎች ቢዘጋጁ እንደዚህ እንደ ኬር ኤፕለፕሲ አይነቶች ደግሞ ቢሰፉ ከዚህ የተሻለ ይላል። የኛ እንግዲህ ራያችን አሁን ባለን ቤተሰቦች ብቻ መቅረት ሳይሆን ከዚህ የበለጠ የመድኃኒቱም አቅርቦት የህክምናውም ተደራሽነት እንዲሰፋ ከአዲስ አበባ ደግሞ ተወጥቶ በየክልሉ ደግሞ የምንደርስበትን መንገድ ማስፋት ነው። እንግዲህ ዋናው ራዩም ይሄ ነው የድርጅቱ። በጣም ደስ የሚለው ትልቅ ራይ ነው። ሀገራዊ ነው አስተዋጽኦም ደግሞ በቀላል አይደለም። ጤናማ የሆነ ዜጋን ደግሞ ለሀገር ማበርከት ማለት ነገን እየሰሩ የነገ ተረካቢዎችን እያመረቱ ጤናማ ትውልድን መተካት የሚባለው ነገር ነው የሚመጣው። እናትም ነጻ ሆና ስራዋን እንድትሰራ ቤተሰቡን ደግሞ ሰላማዊ እንዲሆን ልክ እንደነዚህ አይነት ሸክምን ደግሞ የሚያቀሉ ተቋማትም ያስፈልጋሉና በደንብ መልእክቱ ደርሷል ብዬ አስባለሁ። እንግዲህ እንደ ቤተሰብ ሰብሰብ ብለን ይህንን ጉዳይ ደግሞ ለሌሎችም ግንዛቤም ለመስጠት 10ኛ ዓመቱንም ለማሰብ ስለተገናኘን በጣም ነው ማመሰግነው። እንግዲህ ወደፊት አይደል ሰቦቻችን እናንተም ከቤተሰብ ጊዜ ቆይታችን ጋር አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት የሰላም የጤና ጊዜ ያርግላችሁ።